የምሁርነት መገለጫው ምንድነው? ምሁርነት ሐሳብ አክባሪ፣ ሐሳብ አፍቃሪ መሆን አለበት። ጥልቅ አሰላሳይ፣ ብዙ ጠያቂ መሆን አለበት። አንባቢ፣ ነቃሽ ተንታኝ መሆን አለበት። ችግር ፈቺና ያነበበውን ያደረጀውን ዕውቀት ወደ ተግባር ቀይሮ የማህበረሰብን የኑሮ ዘዬ የሚያቀል መሆን አለበት። ክሪቲካል ቲንከርስ ነገሮችን ከተለመደው መንገድ በተለየ መልኩ የሚያዩ መሆን አለባቸው። ውስብስብ ጉዳዮች፣ ብዙ ጋሬጣ፣ ብዙ ችግር፣ ብዙ ቻሌንጅ የሚደረደርባቸውን ጉዳዮች ለመፍታት ለመተንተን ብቃት ያላቸው ዕውቀትን ወደሚጨበጥ ተግባር መቀየር የሚችሉ መሆን አለባቸው። lovers of ideas or wisdoms as an example ብዙ ጊዜ የሚነሳው ፕሌቶ ነው። ፕሌቶ እንደምታውቁት በነበረበት ዘመን ቤተሰቦቹ ከሞላ ጎደል ሻል ያለ የደረጀ ኑሮ ያላቸው የሚባሉ ናቸው። በዚያ በቤተሰብ በሀብት በተለመደው መንገድ ከመሄድ ይልቅ ጠያቂውን ሶቅራጥስ መከተል ፈለገ። የሶቅራጥስ ሕይወት በጥያቄ የተሞላ ነው። በኑሮ ደረጃ ከቤተሰቡ ያነሰ ነው። ይህ ሰው ግን ዊዝደም አፍቃሪ ስለሆነ በዚያ ጊዜ በነበረው እሳቤ ምቾት ከሚመስለው የህይወት ሁኔታ ወጥቶ ጠያቂውን መከተል መረጠ። ሶቅራጥስ ኮስችኒንግ ሜተድ በማስተማር በመመራመር ፕሌቶን ሰራው። ሶቅራጥስ ብዙ አልጻፈም፣ ብዙ ጠየቀ እንጂ። ፕሌቶ ግን የሱ ተማሪ ሆኖ እስከ ዛሬ ኢትዮጵያ ውስጥ የምንነጋገርበትን የዛሬ 2400 ምናምን ዓመት ነው ይሄ ሰውዬ የነበረው። ከክርስቶስ ልደት በፊት 400 ምናምን ዓመት ነበረ። ያኔ ነው ጀስቲስ፣ ኔቸር ኦፍ ሪያሊቲ፣ the idea of state, more importantly የዩሮፕን አካዳሚያ የፈጠረው። ፕሌቶ በነበረበት ዘመን ያሉ ወላጆቹ የነበሩበት የሶሻል ስታተስ የተሻለ ቢሆንም ዛሬ ግን እነሱን እንኳን የምናስታውሰው በሱ ምክንያት ነው። አናስታውሳቸው። ለምን? የሚወደውን አውቆ የሚወደውን መርጦ ለሚወደው ተከትሎ ጠይቆ የጠየቀውን ደግሞ ሲኩዌንሻል በሆነ መንገድ ኖሌጅ ማደርጀትና ማሸጋገር ስለቻለ። ያ ብቻ ግን አይደለም፣ ከሱ የላቀውን ማስተማር ስለቻለ። የፕሌቶ ተማሪ የሆነው አርስቶትል ከሱ ከመማሩ ባሻገር ኔቸርን ኦብዘርቭ በማድረግ የኔቸርን አጠቃላይ ስርዓት ለማስተዋል በጥልቀት ለማሰብ ከአስተማሪዎቹ የተሻለ ጉዞ ተጉዟል። ኔቸርን በደንብ ለማየት ችሏል። በዚያም ምክንያት ሎጂክን፣ ኤቲክስን፣ ፖለቲክስን፣ ባዮሎጂን በጣም በርካታ ጉዳዮች አርስቶትል አበርክቶልናል። ይሄ ብቻ ግን አይደለም። የአርስቶትል ደግሞ ለየት የሚያደርገው ከነሱ እዚህም ያለውን ኮንፊዥን ለማጥራት አሌክሳንደር ዘግሬትን ያስተማረው አርስቶትል ነው። አርስቶትል ያነበበ የጻፈ ቢሆንም ኢምፓየር ለመገንባት እኔ ነኝ አላለም። ኢምፓየር ለመገንባት የሚችልን ሰው ነው የሰራው። እናንተ ያነበባችሁና የጻፋችሁ የግድ ኢምፓየር ገንቢ መሆን አይጠበቅባችሁም። ኢምፓየር ገንቢ መስራት ግን ትችላላችሁ። ኢምፓየር ገንቢ ስትሰሩ በዚያ ሰው ስራ ውስጥ የእናንተ ትምህርት ጎልቶ ሊታይ ይችላል። ኢትዮጵያ ውስጥ ያለው እንደዚህ አይደለም። እኔ ኬንያ ዩኒቨርሲቲ ግራጁዌት ያደረኩ ሰውዬ እያለሁ እንዴት ጅማ ዩኒቨርሲቲ ግራጁዌት ያደረገው ሰውዬ ሚኒስትር ይሆናል ይላል። በሱ ሳይሆን ገብቶ በወጣበት ግቢ ራሱ የሚለካ ማለት ነው። ምሁራን ኢምፓየር ገንቢን ከሰራን ስራችንን ሰራን ማለት ነው።